ሰላም ተማሪዎች እንደምን አላችሁ? ጸደናያ ነኝ ከሳቋማ በአዲስ አበባ ዩኒቨርሲቲ ዚኦሎጂካል ሳይንስስ ዲፓርትመንት ሌክቸረር። በዛሬው ቪዲዮአችን የግሬድ 11 ዩኒት 2 እንጀምራለን። ኢትስ አባውት አኒማልስ፣ ስለ እንስሳት አስደሳች የሆኑ ነገሮች የምናይበት በህይወት ውስጥ ስላላቸው ጠቀሜታ እንዲሁም ደግሞ ለኛ ለሰው ልጆች ያላቸውንም ጠቀሜታ የምናይበት ዩኒት ነው። የሳቋማ ቴሌግራም ቻናላችንን፣ ዩቲዩብ ቻናላችንን እንዲሁም ዌብሳይታችንን ጎብኙ። አሁን በዚህ ዩኒት የምናያቸው ነገሮች ምን እንደሆኑ ለማየት እንሞክር። እንግዲህ ይህን ዩኒት ተምራችሁ ስትጨርሱ ልታውቋቸው የሚገቡ ነገሮች ምንድናቸው? በመጀመሪያ you will describe the characteristics of animals። የተለያዩ እንስሳት አሉ በዓለማችን ላይ። እነዚህ እንስሳት ያላቸውን አጠቃላይ ባህሪያት እናብራራለን። እንዲሁም ደግሞ እነዚህን ህይወት ያላቸው ነገሮች እነዚህን እንስሳት ከሌሎች ህይወት ካላቸው ነገሮች የሚለያቸው ዩኒክ የሚያደርጋቸው ነገርስ ምንድነው የሚለው ነገር እናያለን። ሰከንድሊ ደግሞ we'll differentiate between vertebrates and invertebrates። በሁለተኛ ደረጃ ደግሞ የጀርባ አጥንት ያላቸው እንስሳትን የጀርባ አጥንት ከሌላቸው እንስሳት እንዴት አርገን እንደምንለይ እንመለከታለን። በተጨማሪም we will compare and contrast reproduction in vertebrates። የተለያዩ የጀርባ አጥንት ያላቸው እንስሳት አሉ። እነዚህ የተለያዩ የጀርባ አጥንት ያላቸው እንስሳት የሚራቡበትን መንገድ እናወዳድራለን፣ እናነጻጽራለን፣ እንዴት አርገው እንደሚራቡ እናያለን ማለት ነው። ምክንያቱም የእንስሳት የመራባት ሁኔታ የሰርቫይቫላቸው ወይም ደግሞ በህይወት የመቆየታቸው ጥያቄ ስለሆነ ስለነዚህ ነገሮች እንመለከታለን። ሌላኛው በዚህ ዩኒት የምንረዳው ጠቃሚ ነገር is to evaluate the economic importance of animals, insects in agriculture, food, industry, health and medicine። እንስሳት ያላቸውን የተለያዩ ኢኮኖሚክ ኢምፖርታንስ ወይም ኢኮኖሚያዊ ጠቀሜታዎች እናያለን። ስፔሻሊ ደግሞ በተለየ ደግሞ ነፍሳት ኢንሴክትስ በግብርናው፣ በምግቡ፣ በኢንዱስትሪው፣ በጤናና በመድኃኒትነት ደረጃ ያላቸውን ኢኮኖሚያዊ ጠቀሜታዎች እንመለከታለን። ሌላው ሰፋ አድርገን የምናየው ነገር በዚህ ዩኒት is we explain animal behavior። የእንስሳት ጠባይን በደንብ አድርገን እናያለን። የእንስሳት ጠባይ ስናወራ እንግዲህ የተለያዩ ነገሮችን ያካትታል። አንድ እንስሳ የሚያሳየው ጠባይ በተፈጥሮ ያገኘው ነው ወይንስ ከተወለደ በኋላ ተምሮ ያገኘው ነው ወይ? ፓተርኑ እንዴት ነው? ማለት አንድ እንስሳ የሚያሳየው ጠባይ መደበኛ ጠባዩ ነው ወይ ወይንስ ችግሮች ሲያጋጥሙት የሚያደርገው ነገር ነው ወይ? ምግብ ሲፈልግ የሚያደርገው ነገር ነው ወይ? የሚሉትን ነገሮች የምናይበት ነው ማለት ነው። ስለዚህ በአጠቃላይ እንስሳት የሚያሳዩቸው ጠባያት ከምን አንጻር እንደሆነ የምንመለከትበት ነው። ስለዚህ እንዳልኩት we'll discuss the types and patterns of animal behavior ማለት ነው። የተለያዩ የእንስሳት ጠባያት አይነቶች አሉ፣ እነሱን እናያለን። እንዲሁም ደግሞ ፓተርኖቻቸውንም እንመለከታለን። በተጨማሪም we will discuss homeostasis in animals like thermoregulation, osmoregulation and sugar balance። እንስሳት እንዴት አድርገው ነው የውስጣዊ ሁኔታቸውን ከውጭው ለውጥ ጋራ እያስተያዩ ባለበት እንዲቆይ የሚያደርጉት በተመጣጠነ መልኩ አስተካክለው የሚያቆዩት የሚለው ነገር እናያለን ማለት ነው። it could be thermoregulation አይደለም፣ የሰውነት የሙቀትን መቆጣጠር ሊሆን ይችላል። ለምሳሌ የሰው ልጆችን ብንመለከት ሲሞቀን ያልበናል አይደለም፣ እንዲሁም ደግሞ ሲበርደን ደግሞ እንቀጠቀጣለን። በዛው የውስጣችንን የሙቀት ባለበት ለማቆየት እንሞክራለን። እንዲሁም ደግሞ ኦስሞ ሬጉሌሽን አለ አይደል፣ አሳዎች በውሃ ውስጥ ለምሳሌነት ብንወስዳቸው አሳዎች በውሃ ውስጥ በሚዋኙበት ጊዜ ውሃ ውስጥ ያለውን የጨው መጠን ሰውነታቸው ውስጥ ካለው የጨው መጠን ጋር ለማመጣጠን የሚጠቀሙባቸው የተለያዩ መንገዶች አሉ። እንደ ሹገር ባላንስ፣ እንዲሁም በሰውነት ውስጥ ያለው የግሉኮስ የስኳር መጠን እንዴት አድርጎ ባለበት ተስተካክሎ እንደሚቆይ የመሳሰሉትን ነገሮች እናያለን ማለት ነው። በዩኒቱ መጨረሻ ላይም ጊዜ ወስደን እናያለን we appreciate the work of renowned zoologists in Ethiopia or in your locality ማለት ነው። በሀገራችን ኢትዮጵያ የሚገኙ ታዋቂ የሆኑ የእንስሳት ተመራማሪዎች ያደረጉትን አስተዋጽኦ እነማን እንደሆኑ በተወሰነ መልኩ ለማየት እንሞክራለን። ስለዚህ በዚህ መልኩ አንድ ሰው የእንስሳት ተመራማሪ በመሆኑ ምክንያት ሊያደርጋቸው የሚችሉ አስተዋጽኦዎችንም እንመለከታለን ማለት ነው። ስለዚህ በዩኒቲ መጨረሻ ላይ ስለ አኒማልስ ያሉትን እውነታዎች፣ ስለ እንስሳት ያሉትን እውነታዎች ማወቅ ብቻ አይደለም፣ በተጨማሪ እንዴት እንደሚኖሩ፣ እንዴት ሰርቫይቭ እንደሚያደርጉ ወይም በህይወት ለመቆየት የሚያደርጓቸውን ጠባያት እንመለከታለን። በአጠቃላይም ደግሞ እንዴት አድርገው የዕለት ተዕለት ህይወታችን ላይ ያላቸውንም አስተዋጽኦ
እናያለን ማለት ነው። ደስ የሚል ዩኒት ነው የሚሆነው። በዛሬው ቪዲዮአችን የግሬድ 11 ዩኒት 2.1ን እንጀምራለን which is characteristics of animals የምናይ ነው የሚሆነው ለትምህርታችን። በዚህ የዩኒቱ ክፍል ላይ ምናቸው የተለያዩ ነገሮች አሉ። አንደኛው is we list the characteristics of animals የተለያዩ እንስሳት አሉ። የነሱን እንስሳት መገለጫ ባህሪያት እናያለን። በተጨማሪም ደግሞ we explain the common characteristics of animals የነዚህ የተለያዩ እንስሳት የጋራ መገለጫዎቻቸው ከሌሎች ህይወት ካላቸው ነገሮች የሚገለጹባቸውን ባህሪያቶች መገለጫ ባህሪያቶቻቸውን እናያለን። ይህንን ሴክሽን ከመጀመራችን በፊት እስቲ before starting this section ask yourself this question ይህን ጥያቄ ጠይቁ ራሳችሁን። What characteristics of animals do I know and what do I want to learn from this section የሚለውን ጥያቄ ጠይቁ። እስቲ የእንስሳት የባህሪ የምንላቸውን መገለጫ ባህሪያት የምንላቸውን ነገሮች የትኞቹን አውቃለሁ፣ ከዚህ ሴክሽንስ ወይም ከዚህ የዩኒቱ ክፍልስ መረዳት እንፈልገው ምንድነው የሚለውን ነገር ራሳችሁን እንድትጠይቁ ፈልጋለሁ። ለምሳሌ እንስሳት ከቦታ ቦታ እንደሚቀሰቀሱ እናውቃለን አይደለም? እንዲሁም ምግብ እንደሚመገቡ። ሌሎች ደግሞ የእንስሳት መገለጫ ፊቸሮች አሉ አይደለም? ከሌሎች ከእጽዋት ህይወት ካላቸው እጽዋት እንዲሁም ከፈንጊዎች እና ሌሎች ህይወት ካላቸው ነገሮች ሌሎችም የለዩዋቸውስ ባህሪያት ምንድናቸው ብለን እስቲ ራሳችንን እንጠይቅ። ጠይቃችሁ አይደለም? ሶ አንድ ላይ እስቲ ይሄንን ጥያቄ ለመመለስ እንሞክር። So let's think about all the animals in your environment. በአካባቢያችን የምናያቸውን እንስሳት ለማሰብ እንሞክር። So they may be domestic animals, okay? የቤት ውስጥ እንስሳ ሊሆን ይችላል። ቤት ውስጥ እንደምናገኛቸው እንደ ድመት፣ ውሾች እንዲሁም ደግሞ የዶሮ ቺክንስ ሊሆን ይችላል። እነሱን እናስባቸው። or ደግሞ wild animals ሊሆኑ ይችላሉ። የዱር አራዊት እንስሶች ሊሆኑ ይችላሉ። they could be an animals in the zoo የእንስሳት ማቆያ ውስጥ sanctuary ውስጥ የምናገኛቸው እንስሶችም ማሰብ ትችላላችሁ። ለምሳሌ እንደ ጂራፍስ ሊሆኑ ይችላሉ፣ ላየን፣ እንደ አንበሳ፣ እንደ ቀጭኔ ያሉ እንስሳትን ማሰብ እንችላለን። እነዚህን እንስሳት ካየን የተለያየ ቅርጽ፣ የተለያየ የአካል መጠን ያላቸው ናቸው። ግን ካየን እነዚህ ሁሉ እንስሳት የጋራ የሚያደርጋቸው ኢምፖርታንት ቲንግ አለ አይደለም? የጋራ መገለጫ የሆነ ባህሪያት አሏቸው። So there are diverse groups of animals in the world እንደምናውቀው በጣም ብዙ አይነት እንስሶች አሉ በአለማችን ላይ። so እነዚህ የተለያዩ እንስሶች ያላቸው characteristics ምንድናቸው የሚለውን ሜንሽን ለማድረግ ሞክሩ እስቲ። ስለዚህ what are the characteristics of animals and mention it as much as you can በተቻላችሁ መጠን የእነዚህን የእንስሳት የጋራ ባህሪያት ለመዘርዘር ሞክሩ። in previous grades ባለፉት የትምህርት ክፍለ ዘመኖቻችሁ you have learned about the types of cells አይደለ? የተለያዩ ህዋስ አይነቶች አሉ እና ፕሮካሪዮትስ እና ዩካሪዮትስ የምንላቸው ተምራችኋል። ስለዚህ አይደለም? and the characteristics of animals and plants ስለ እንስሳትና ስለ እጽዋት ባህሪያት ተምራችሁ ነበር። do you remember? አስታውሳችኋል? we hope that you do. ያው እንዳስታውሳችሁ ተስፋ አደርጋለሁ። so this unit provides you with a review of the characteristics of animals and details of reproduction in some sampled animals. ይሄ በዚህ ዩኒት ምን ያግዘናል ማለት ነው? የእንስሳትን ባህሪያት እንድንከልስ እንድናስታውስ ይረዳናል እና ደግሞ እንዲሁ በዛው እንዴት አድርገው እነዚህ እንስሳት እንደሚራቡ እናይበታለን ማለት ነው። all right አሁን let's see እነዚህ እንስሳት animals ከሌሎች ህይወት ካላቸው ነገሮች የሚለዩዋቸውን characteristics ለመከለስ እንሞክር። so we know that animals are eukaryotic አይደለ? ምን ማለት ነው? ህዋሳቶቻቸው true እውነተኛ የሆነ ኒኩለስ አለው። ኒኩለስ የምንለው የህዋስ ክፍል አለው ከነ ባክቴሪያዎችና ከሌሎች በተለየ መልኩ ማለት ነው። and they are also multicellular which means ከተለያዩ ከብዙ ህዋሳት ነው የተሰራው የአንድ እንስሳ ክፍል። እነዚህ ህዋሳት በአንድ ላይ የሚሰሩም ናቸው አይደለም? and also we know that they are heterotrophic ማለትም እንስሳት የራሳቸውን ምግብ ማዘጋጀት አይችሉም አይደለ? ልክ እንደ እጽዋት በፎቶሲንተሲስ የራሳቸውን ምግብ አያዘጋጁም፣ የተዘጋጀ ምግብ ይበላሉ እንጂ ማለት ነው። so that's another one. ሌላኛው is they are sensitive to stimuli አይደል? በአካባቢያቸው ላይ ለሚያዩቸው ለውጦች ምላሽ ይሰጣሉ።
አይደለም። በረሮን ብናይ ወደ ብርሃን ሲሮጥ ልናየው እንችላለን። ውሾችን ብናይ ጭራቸውን ሲያንቀሳቅሱ ልናየው እንችላለን ወደሚፈልጉት ሰው ለመሄድ ሲፈልጉ። ስለዚህ በአካባቢያቸው ያለውን ለውጥ ላለው ለውጥ ምላሽ ይሰጣሉ እንስሳት። ሌላኛው they move ከቦታ ቦታ ይንቀሳቀሳሉ አይደለም እንስሳትን and they respire ሪስፓየር ያደርጋሉ። ሪስፓይሬሽን እንደምታስታውሱት በህዋስ ውስጥ የሚከናወን ኬሚካዊ ሂደት ነው። ሂደቱ ምንድነው? እንስሳት ከተመገቡት ምግብ ግሉኮስን ይወስዳሉ። ከዛ በኋላ ከሚተነፍሱት አየር ኦክሲጅንን ይወስዱና ኦክሲጅንንና ያን ግሉኮስ አንድ ላይ በማድረግ ኢነርጂ ኃይል የሚመነጩበት እንዲሁም ካርቦን ዳይኦክሳይድን የሚመነጩበት ሂደት ነው ማለት ነው። ሶ that's one። ሌላኛው ደግሞ ኤክስክሪሽን ነው። ያስወግዳሉ፣ ቆሻሻ ከሰውነታቸው ያስወግዳሉ በተለያየ መንገድ እንስሳት and they grow አይደለም፣ ያድጋሉ፣ ይባዛሉ and they have different body symmetries ማለት ነው። የተለያዩ እንስሳት የተለያየ የገጽ ምስል አላቸው ማለት ነው። ማለት ለምሳሌ የሰው ልጆችን ብንወስድ ድመቶችን እና የተለያዩ ደግሞ እንስሳትን ብንወስድ ሁለት ቦታ ቢከፈል የነዚህ ሰውነት ተመሳሳይ ወደ ሁለት ክፍል ነው አይደል የሚኖረው። እዚህ አንድ እጅ፣ እዚህ አንድ እጅ፣ እዚህ አንድ እግር፣ እዚህ አንድ እግር፣ አንድ አይን ልክ እንደዛ አይነት ከሆኑ ለምሳሌ ባይሌትራል ሲሜትሪ እንላቸዋለን። ሌላ ደግሞ እንደ ስታርፊሽ ያሉ እንስሳትን ብናይ ደግሞ ራዲያል ሲሜትሪ ነው ያላቸው። ማለትም በክብ ስለሆነ ሰውነታቸው ምስል የተቀረጸው እኩል ቦታ ብንከፍላቸው እኩል የሆነ ነገር ላናገኝ እንችላለን ማለት ነው። ስለዚህ በዚህ አይነት መልኩ የተለያዩ አይነት ሲሜትሪ ኖራቸው ልናገኝ እንችላለን ማለት ነው እንስሳትን። እሺ አሁን ኢንኳሪ አክቲቪቲ 2.1 እንስራ። It's studying characteristics of animals ይለናል። So think of the characteristics of animals። በአካባቢያችሁ የምታያቸውን እንስሳት መገለጫ ባህሪያት አስቡ ይለናል። So what are the most common characteristics of animals? የእነዚህ እንስሳት የጋራ ባህሪያቶቹ ምንላቸው ምንድናቸው የሚለውን ታስቡና እሱን ከመለሳችሁ በኋላ you share your experience with a classmate near to you ማለት ነው። አጠገባችሁ የሚገኝ የክፍል ጓደኛችሁ ጋር መልሶቻችሁን ትነጋገራላችሁ ማለት ነው። ሌላኛው ጥያቄያችሁ ምንድነው? be in a group በግሩፕ ትሆናላችሁ። then search from library የትምህርት ቤታችሁ ላይብራሪ ውስጥ በመሄድ ወይም ደግሞ and the ኢንተርኔትን አክሰስ በመጠቀም ምን ትፈልጋላችሁ? you search about the characteristics of animals የእንስሳት ባህሪያት ምን እንደሆኑ ፈልጋችሁ ታገኙና then ያገኛችሁትን መልስ you discuss and present it to the class in relation to the following characteristics ማለት ነው። ታብራራላችሁ ለክፍላችሁ እነዚህን ነጥቦች ጋር በማገናኘት ታብራራላችሁ። ለምሳሌ ዩካሪዮቲክ፣ ቦዲ ሲሜትሪ፣ ሪስፓይሬሽን፣ ኤክስክሪሽን፣ ፕሮቴክሽን፣ ሪፕሮዳክሽን የምንላቸው ነገሮች ጋር እያያያዛችሁ ታብራራላችሁ ያገኛችሁትን መልስ። እንዲሁም ደግሞ መልቲሴሉላሪቲ፣ ሴንሲቲቪቲ፣ ሞቲሊቲ፣ ኒውትሪሽን፣ ሄትሮትሮፍስ and growth ጋር በተገናኘ የምንላቸውን ካራክተሪስቲክስ ምን እንደሆኑ ታብራራላችሁ። ሶ ጠቅላላ ቀን አክቲቪቲውን ስንመልስ አንደኛው ባህሪያቸው ምንድነው? they are eukaryotic አይደለም ምን ማለት ነው? ትሩ የሆነ ኒውክለስ አላቸው። ህዋሳቶቻቸው የእንስሳት ህዋሳት እውነተኛ የሆነ ኒውክለስ የምንለውን የክፍለ ህዋስ ይይዛል። ኤኒ አኒማል ሴልን መውሰድ እንችላለን እንደ ምሳሌ ማለት ነው። ሌላኛው they are መልቲሴሉላር እንስሳት ከብዙ ህዋሳት for many cells ነው የሚሰሩት። ዝሆንን መውሰድ እንችላለን፣ አሳዎችን መውሰድ እንችላለን። በውስጣቸው ከብዙ ህዋሳት ነው የተሰሩት። and they are heterotrophic አይደል? ሌሎች ህይወት ያላቸው ነገሮችን በመመገብ ነው በህይወት የሚቆዩት እንጂ የራሳቸውን ምግብ በፎቶሲንተሲስ ልክ እንደ እጽዋት አያዘጋጁም። ለምሳሌነት አንበሳና ላይን ኤንድ ጎትን መውሰድ እንችላለን። ፍየልን ብንወስድ ሁለቱም የራሳቸውን ምግብ አያዘጋጁም። አንበሳም ሌላ ከሱ በአቅም ያነሰ እንስሳን ነው ተመግበው የሚኖረው። ፍየሎችን ደግሞ ካየን ሳር በሊታ ናቸው አይደለ? ሳሮችን እጽዋትን ተመግበው ነው የሚኖሩት። ስለዚህ they are heterotrophic። ሌላኛው ካራክተሪስቲክሳቸው is respiration አይደለ? ከአየር ላይ ከምንተነፍሰው ኦክሲጅን በመውሰድ የሚበሉት ምግብ ውስጥ የሚገኘውን ግሉኮስ በማቃጠል ኃይልን የሚያመነጩበት የራሳቸው ኬሚካዊ ሂደት አላቸው እንስሳት ውስጥ ያሉ ህዋሳት ማለት ነው። ለምሳሌ ሂዩማንን የሰው ልጅን መውሰድ እንችላለን። ሌላኛው ካራክተሪስቲክስ is excretion እንስሳት ከሰውነታቸው ውስጥ ያለውን
ቆሻሻ they remove their wastes አይደል? ቆሻሻዎች ያስወግዳሉ በተለያዩ አካላቶቻቸው በመጠቀም ኩላሊቶቻቸውን፣ ሳምባቸውን ብናይ ቆሻሻ ከሰውነታቸው የሚወገድባቸው አካላቶቻቸው ናቸው። ሌላኛው ባህሪያቶቻቸው sensitivity ነው። አካባቢያቸው ላይ ለሚከሰቱ ለውጦች ምላሽ ይሰጣሉ አይደል? they react to the environment። ለምሳሌ ራቢት ሄሪንግን ብንወስድ ጥንቸልን ብንመለከታት የሆነ ነገር ከሰማች ለዛ ለሰማችው ነገር ወይ በመሮጥ ወይ በማምለጥ ምላሽ ትሰጣለች። another characteristics is motility። ከቦታ ቦታ የመንቀሳቀስ ባህሪም አላቸው አይደለ? ለምሳሌ አዋፋትን ብንወስድ ከቦታ ቦታ በረው ይሄዳሉ አይደል? that's one example። ሌላው reproduction ነው characteristicsአቸው። they produce offspring ማለት ነው። ይራባሉ። የዝርያቸውን ቀጣይነት ለማረጋገጥ ይራባሉ። አንዳንዶቹ እንቁላል ይጥላሉ፣ ሌላኞቹ ደግሞ እነሱን የመሰለ ልጅ ይወልዳሉ ማለት ነው። ስለዚህ ለምሳሌ ፍሮክስን ብንወስድ እንቁራሪቶችን ብንወስድ they lay egg እንቁላል በመጣል እነዛ እንቁላል ተፈልፍለው ሌሎች በእንቁራሪት ይሆናሉ ማለት ነው። በተጨማሪ ሌላ ካራክተሪስቲክስ is growth ነው። ያድጋሉ እንስሳት አይደለም? the increase in size በመጠን በቁመት ይዳብራሉ፣ ያድጋሉ። ሶ ቤቢ ቱ አደልት ያለውን የሰው ልጅም ሊሆን ይችላል። የተለያዩ አጥቢ እንስሳቶችን ማየት እንችላለን። እንዴት ከህፃን በሰው ልጅ ብንወስድ ከህፃን ወደ ትልቅ እንደሚሄዱ እንዲሁም ደግሞ ትናንሽ እንስሳት ሲያድጉ ስለምንመለከት ማለት ነው። ሌላኛው is protection ነው። እንስሳት ራሳቸውን ከተለያዩ አደጋዎች የሚጠብቁባቸው አካላት አሏቸው አይደለ? እንደ ስኪን፣ ሼል፣ ቅርፊቶች፣ ቆዳ የመሳሰሉ አላቸው። ለምሳሌ ተርትል ሼልን ብናይ ወይም ደግሞ የውሃ ውስጥ ኤልን ብንመለከት ቅርፊት አላት ራሱን ከተለያዩ አደጋዎች የምትጠብቅበት ማለት ነው። ሌሎች እንስሳቶችም እንደዚሁ። ሌላው ቦዲ ሲሜትሪም አላቸው ወይም የገጽ ምስል አላቸው። they have got this body shape የሰውነት ቅርጽ አላቸው። ለምሳሌ የሰው ልጅን ቀደም ብለን አይተናል። ባይላትራል ነው አይደለ? ሁለት ቦታ ለመክፈል ብንሞክር የሰውንን ቅርጽ ሁለት ተመሳሳይ ገጾችን እናገኛለን። ስታርፊሽ ደግሞ እንደዛ አይደለም፣ ራዲያል ነው፣ በክብ የተመጣጠነ ገጽ ነው ያላቸው ማለት ነው። ሶ እነዚህ ሁላ የእንስሳት መገለጫ ባህሪያት ናቸው ማለት ነው። ከሌሎች ህይወት ካላቸው ነገሮች ተለይተው የሚታዩባቸው የሚገለጹባቸው ባህሪያት ናቸው። although animals have such common characteristics ምንም እንኳን እነዚህ እንስሳት የጋራ የሆነ መገለጫ ባህሪያት ቢኖራቸውም they also have characteristics that distinguish one group from another ማለት ነው። አንደኛውን እንስሳ ከሌላኛው እንስሳ የሚለያቸው እንዲሁ መለያ ባህሪያትም አሏቸው። Animals can be categorized into two major groups based on the presence or absence of a backbone። ዋነኛ እንስሳቶችን የምንለይባቸው ትልቁ መንገድ የጀርባ አጥንት ባክቦን መኖር አለመኖር ነው። ስለዚህ የጀርባ አጥንት ያላቸውን vertebrates እንላቸዋለን፣ የሌላቸውን ደግሞ invertebrates እንላቸዋለን ማለት ነው። ስለዚህ እዚህ ጋር እንደምታዩት በሁለት ዋና ትልቅ ምድብ ልንከፍላቸው እንችላለን፣ የጀርባ አጥንት በመኖራቸውና ባለመኖራቸው ማለት ነው። ሶ vertebrates የጀርባ አጥንት ያላቸው ናቸው አይደል? እነሱን ደግሞ እና mammals, fish, birds, reptiles, amphibians የሚገኙበት ምድብ ነው። invertebrates ደግሞ without backbone ናቸው ወይም የጀርባ አጥንት የላቸውም። እነሱ ውስጥ ደግሞ የተለያዩ እንስሳት የምናገኝበት ነው። እንደ ፖሪፌራ፣ ኒዳሪያ፣ አናሊድስ፣ ሞሊዩስክስ የምንላቸውን እንስሳት የምናገኝበት ማለት ነው። እና ኢንሴክትስ፣ አርትሮፖድስም የሚገኙበት ምድብ ነው ማለት ነው። vertebrate animalsን ወይም ደግሞ የጀርባ አጥንት ያላቸው እንስሳትን we can further classify them into homeothermic and poikilothermic። እነሱንም በሁለት ምድብ ልንመድባቸው እንችላለን ባላቸው ልዩነት ማለት ነው። ሶ homeothermic የምንላቸው warm blooded animals ነው ወይም ደግሞ ደም ሞቃት እንስሳቶችን ነው። እነዚህ ውስጥ ደግሞ ማማልስ አጥቢ እንስሳትንና አዋፋትን እናገኛለን በዚህ መደብ ውስጥ። poikilothermic የምንላቸው ደግሞ vertebrate animals ምን አይነት ናቸው? ደመ ቀዝቃዛ cold blooded animals ሲሆን እነዚህ ደግሞ ማንን ያካትታሉ? they include fish, reptiles and amphibians ማለት ነው። እንደዚህ ደመ ቀዝቃዛ የሆኑ የጀርባ አጥንት ያላቸው እንስሳት እንደ አሳ፣ ሁሉም አሳዎች አይደሉም cold blooded፣ የተወሰኑ ደግሞ warm blooded እናካትታለን። ግን አብዛኞቹ አሳዎች cold blooded animals ናቸው ወይም ደመ ቀዝቃዛ ናቸው። ለምሳሌ warm blooded የሆኑ አሳዎችን ብናይ እንደ white shark፣ ቱና የመሳሰሉ ምንላቸው አሳዎች they are warm blooded። ከነሱ ውጭ ግን ያሉት አሳዎች cold blooded ናቸው። እንደ አዞ ያሉ እንስሳት፣ እንደ መንቆራሪት ያሉ እንስሳት ደመ ቀዝቃዛ እንስሳት ብለን እንመድባቸዋለን ማለት ነው። ስለዚህ vertebrates
with backbone ወይም ደግሞ የጀርባ አጥንት ያላቸውን እንስሳት ዋርም ብለድድ እና ኮልድ ብለድድ ብለን እንከፍላቸዋለን ብለናል። ዋርም ብለዶች ወይም ደግሞ ደመ ሞቃት እንስሳት ማማልስ፣ በርድስ የሚካተቱበት ነው። አጥቢ እንስሳትን አዋፋት፣ እንዲሁም ደግሞ ኮልድ ብለድድ የምንላቸው ደመ ቀዝቃዞች ደግሞ አብዛኞቹ አሶች፣ የተለያዩ ተሳቢ እንስሳት ሬፕታይልስ፣ አምፊቢያንስ እንደ እንቁራሪት ያሉ የምናካትበት ነው አልን ማለት ነው። በሌላ በኩል ደግሞ ኢንቨርተብሬትስ አሉን፣ የጀርባ አጥንት የሌላቸው እንስሳት። እነዚህም ውስጥ ፖሪፌራ የምንላቸው አሉ፣ ልክ እንደ ስፖንጂስ የምንላቸው የጀርባ አጥንት የሌላቸው እንስሳት የሚመደቡበት። ከዛ ደግሞ ኒዳሪያን አሉን፣ እንደ ጄሊፊሽ፣ ኮራልስ የመሳሰሉ የጀርባ አጥንት የሌላቸው እንስሳት የሚመደቡበት። አናሊዳ የምንላቸው ደግሞ አሉ። ሴግመንትድ ወርምስ ሰውነታቸው ክፍል ክፍል ይዞ ያለ የጀርባ አጥንት የሌላቸው እንስሳት አሉ። ሞሉስካ የምንላቸው ደግሞ የእንስሳት ምድብ አለ። እነዚህ ምድብ ውስጥ ደግሞ የምናገኛቸው ስኔልስ እንደ ቀንድ አውጣ፣ ኦክቶፐስ የመሳሰሉ እንስሳትን የምናገኝበት ምድብ አለ። በዚህ ውስጥ ፕላቲ ሄልመንተስ ጠፍጣፋ ትሎች የሚመደቡበት፣ ኢካኖደርማታ የምንላቸው ደግሞ አሉ። እነዚህም ውስጥ ደግሞ እንደ ስታርፊሽ ሳር የሚመስለው ሳር መሰል ቅርጽ ያላቸው የጀርባ አጥንት የሌላቸው እንስሳት የሚገኙበት አለ። እንዲሁም ደግሞ አርትሮፖዳ አለ። አርትሮፖዳ ውስጥም ደግሞ የተለያዩ የጀርባ አጥንት የሌላቸው እንስሳት እንደ ክራስቴሺያ፣ አራክኒዳ፣ ኢንሴክትስ፣ ማይሮፖዳ የመሳሰሉ የምናገኝባቸው የመሳሰሉት እንስሳት የሚገኙባቸው ምድብም እዚህ አለ። ሶ አርትሮፖድስን ደግሞ ነጥለን በደንብ ብናያቸው they are again classified into crustacea የምንላቸው እንስሳት የምንመደባቸው አሉ። ልክ እንደ ክራብ ወይም ደግሞ ሸርጣን አይነት እንስሳት የሚመደቡበት፣ ስፓይደርስ አራክኒዳ ውስጥ የሚመደቡበት፣ ሸራሪትን የምንመደብበት ምድብ ነው። እንደ ኢንሴክትስ ነፍሳት፣ የተለያዩ ነፍሳት ያሉበት እና ማሪያፖዳ ደግሞ አለ። ብዙ እግር ያላቸው እንስሶች የሚገኙበት እንደ 50 እግር 100 እግር የመሳሰሉ እንስሳትን የምናገኝበት ምድብም አለ ማለት ነው በአርትሮፖዳ ውስጥ። ሶ በአጠቃላይ ክላሲፊኬሽን ኦፍ አኒማልስ ይረዳናል ማለት ነው። የእንስሳት የአመዳደብ ስርዓት ይረዳናል ማለት ነው። እነዚህ የተለያዩ በብዙ ቁጥር የሚገኙ በብዙ አይነት የሚገኙ እንስሳትን መድበን ለማየት እንድንችል ማለት ነው። የጀርባ አጥንት ያላቸው፣ የጀርባ አጥንት የሌላቸው፣ ካላቸውም ውስጥ ደግሞ ደመቀዝቃዛ የሆኑ፣ ደመቀዝቃዛ ያልሆኑ እንዲሁም ደግሞ በተለያየ እነዚህ ደግሞ የጀርባ አጥንት የሌላቸው እንስሳትም ደግሞ ባላቸው የተለየ የሰውነት አወቃቀር እያል መድበን ልናያቸው እንችላለን ማለት ነው። So in this unit we are not able to discuss all of these groups in detail. በዚህ ዩኒት እንዳለ እነዚህ ያየናቸውን የእንስሳት ምድብ ውስጥ ያየናቸውን እንስሳት በሙሉ አናይም። ምንድነው የምናደርገው? We will focus on general characteristics and reproductive cycles of the two major groups. አትኩሮታችን የሚሆነው በእነዚህ በዋነኛው በሁለት መደቦች የጀርባ አጥንት የሌላቸው ኢንቨርተብሬትስ እና ጀርባ አጥንት ያላቸው ቨርተብሬትስ መካከል ያለውን ልዩነት በደንብ አድርገን ስፔሲፊካሊ ደግሞ የአረባብ ዑደታቸው ላይ ያለውን ሁኔታ ነው የምናየው ማለት ነው። So we use some examples from mammals, birds, reptiles, amphibians and insects ማለት ነው። ስለዚህ የጀርባ አጥንት ያላቸውን እንስሳት እንደ ምሳሌነት በመውሰድ እና የጀርባ አጥንት ከሌላቸው ደግሞ አንድ ኢንሴክትስ ነፍሳትን በመውሰድ ያለ የሚራቡበት የዑደት ሁኔታ እንዴት እንደሆነ ነው የምናየው ማለት ነው። የዛሬ ቪዲዮአችን ይህን ይመስል ነበር። በቀጣይ ደግሞ 2.2 vertebrates and invertebrates የሚለውን ሴክሽን እናያለን። የሳቋማ ቴሌግራም ቻናላችንን ጆይን፣ ዩቲዩብ ቻናላችንን ሰብስክራይብ፣ እንዲሁም ዌብሳይታችንን ጎብኙ። አስተያየቶች፣ ጥያቄዎች ካላችሁ እዛ ላይ ጻፉልን እያልኩኝ በቀጣይ ቪዲዮ እስከምንገናኝ ድረስ ሰላማችሁ ይብዛ።